ኤፍሬም ማለት ነው። ምን ነው ወንድሜ ጽድቅ ነው የሰራው አልክ? ፈረመም አልፈረመም አስፈችው ምን ነው አስፈራራት? ወንድም ያንተ ወንድም ጽድቅ ነው እንዴ ሰራው? ምን ነው ለአንተም እኮ ለአባትም አልገዛም ያለ ደረቱን የነፋ ወንድምን ታውቀዋለህ ጠንቀቀ። ዛሬ ሩታ ስታሳስረው ምን ነው ያዙ ይንቀቁኛል ክሳ። ሲቀጥል ደግሞ በዚህን ልክ ራሱ ወርደሽ መገኘትሽ ሩታ ካንቺ የማይጠበቅ ነው። እንዴት ወንድሜን ታሳስረው ያለሽ? ፈረመም አልፈረመም ወንድሜን እንድታስፈችው ነው የምፈልገው። በዚህ ልክ ወርደሽ ጋሽዬ ቢመጣ ያልሆነ ነገር ይፈጠራል ብዬ ነው። ጋሽዬ ቢመጡ እንደውም ካንተ እሳቸው ይሻላሉ። ጋሽዬ እኮ ለአብርሽ ብቻ አይደለም አባትነታቸው ለሩታም ጭምር ነው አደለ እንዴ? ልክ የሆነ ትልቅ ነገር እንትን እንደካለ ጋሽዬ ቢመጣ ጥሩ ነገር እንደማይፈጠር ስለማቅ ነው። አገነንከው፣ በጣም አገነንከው። ጋሽዬ እኮ ለአብርሽ ብቻ አይደለም አባት ለሩታም አባት ናቸው። ልጃቸው ነች አደለ? በዚህ ልክ ሩታና ጋሽዬን እኩል አድርጋ የሆነ ነገር እንደሚፈጠር ማሰብና ማውራት ራሱ በጣም የሚያሳፍር ነው። ሲቀጥል ደግሞ በዚህ ልክ ያዙኝ ልቀቁኝ ማለት እስከ ዛሬ የት ነበርክ? ከእርግዝናዋ ጊዜ ጀምሮ ሩታ በአብርሽ የተነሳ ስትሰቃይ ያም እየመጣ በአብርሽ አጠገብ ሲፈነጭባት የት ነበርክ? እስከ ዛሬ የት ነበርክ? ዛሬ ሲታሰር አስፈችው፣ ፈረመም አልፈረመም አስፈችው፣ ወንድሜን አስፈችው። ሩታ በጣም ወርደሽ ነው የተገኘሽው። በጣም ይሄ ካንቺ አይጠበቅም። ሁሉን ቤተሰቡን በሙሉ ነው ያሳዘንሽው። እንዴት አደርገዋለሽ? ክፉም ደግም እኮ አብራችሁ አሳልፋችኋል። የልጅሽ አባት ነው። ዛሬ ላይ እኔም እንደዚህ ቆሜ የማወራሽ የወንድሜ ሚስት ስለሆንሽ ነው፣ ስለማከብርሽ ነው። ለአብርሽ ይገባዋል እንዴ? ለሩታስ ይገባት ነበር እንዴ? አንተ አላየህም እንዴ? ሞተ ነው እንዲ ያለኸው ስትለማመጠው ስትደክም በጸባይም እየሄደችም አንዴ ሴትነቷን ብቻዋን ብዙ ነገር ስታደርግ መችም ከአንተ የሚያመልጥ ነገር የለም አደለ እንዴ? እያየ ነው ቪዲዮ። ትናንት የታሰረ የሚለውን ቪዲዮ ስታይም ከዚህ በፊትም ሩታ በአብርሽ ስትሰቃይ እያየ ነው አደለ? ቪዲዮቹን ታያለ አደለ? ወንድም ለአንተም ለአባትም እኮ አልታዘዝም ያለ ደረቱን የነፋ ነው አደለ እንዴ? ስለዚያ ሩታ ውሳኔዋ ትክክል ነው። ምን ታስፈራራታለ እንዴ? አንተ እንዳበጥከው ሁሉ እሷም እኮ እንዳንተ ጀንተል ያለ ወንድም አላት። በዚህ ልክ ደግሞ ወንድሜ ነው የእሷስ ነፍስ አይደለም እንዴ? ኤፍሬም የእሷስ የምትሰቃየው ልጅ ይዛ ከእርጉዝነቷ እስከ አራስነቷ ጨምሮ ማለት ነው ስትሰቃይ የነበረችው ነፍስ አይደለም? ሴት ልጅ ትሰቃይ ብሎ የፈረደ ሰው አለ እንዴ? በዚህ ልክ ለወንድም የምትደነፋው ማለት ነው። ኤፍሬም በጣም ነው የምታሳፍረው። ካንተ የማይጠበቅ ነው ያዙ ይልቀቁኝ ማለት ፈረመም አልፈረመም ይፈታም ትክክል ነው። ሩታዬ ውሳኔሽ ትክክል ነው። አንቺን ማንም የተቀየመሽ ተመልካች የለም። ብዙ ደክመሻል። ከአንቺ ጋር ብዙ ያለቀሱ ብዙ ያዘኑ ልጆች አሉ፣ ከእርግዝናሽ ጀምሮ ማለት ነው። የሚወዱሽ የሚያከብሩሽ ብዙ አንቺን የሚከታተሉሽ፣ ስታዝኝ አብረው የሚያዝኑ፣ አንገትሽን ስደፊ አብረው የሚደፉ ብዙ ተመልካቾች ከአንቺ ጋር አብረው ስቃይሽን አይተዋል። ስለዚህ አንቺ ትናንት በአብርሽ ላይ በወሰንሽው ውሳኔ ማንም ተመልካች በአንቺ ላይ ያዘነ ሰው የለም። ሩታዬ ምንም እንዳይሰማሽ፣ ውሳኔሽ ትክክል ነው። አሁንም ቢሆን አትልፈስፈሽ ሩታዬ። ማንም ቢመጣ መልስሽ ከፈረመልኝ ይወጣል ነው በቃ። እሷ የልጇን አባት ማሳሰር ፈልጋ ነው እንዴ? እሷ ህይወት አይደለም እንዴ? እየተሰቃየሽ ኑሪ ነው ኤፍሬም። ወንድም እንደ ጢባ ጥቤ እንደ ጻን ልጅ እያሰቃያት የማንም መሳቂያ እያደረጋት በዙሪያ ጓደኞቹ ጭምር እንደማከብሯት እኮ አይታል አይደል? ይሄ ሁሉ በሱ የተነሳ ነው። እና እንደዛ ጢባ ጥቤ እየተጫወተባት እንዲኖር ነው የፈለግከው። ሀይሚ ብትሆንስ ሩታ፣ ኤፍሬም ሀይሚ ብትሆንስ ሩታ፣ አንተ ወንድሟ ብትሆንስ እንዴ? እንዴት ነው የምታስበው? ትናንት አብርሽ ታሰረ ሲባል ተቆጣክ አይደለ? ወንድምህ ግን ደረቱ አብጦ ላንተም ለአባቱ እንኳን አባቱን እናንተን እንኳን እኮ አቆመው ጥሏቸው የገባ ልጅ ነው አይደለ? ደረቱን ነፍቶ አይደለ እንዴ? ከኩሪፍት እንኳን በልመናን የመጣው። ስለዚህ ፈረመም አልፈረመም ትላለ እንዴ? እሷም እኮ ህይወት ነው፣ ህይወቷ እኮ መቀጠል አለባት። ልክ አንተ ለወንድም እንዳዘንከው እንደተቆረቆርክ ለእሷም ደግሞ የእሷን ሰላምና ጤና የሚፈልጉ ብዙ ሰዎች አሉ። እንዴት ነው ግን አስተሳሰቧቸው? የእውነት የአብርሽ ቤተሰቦች ግን እንዴት ነው ልጃችን ጽድቅን የሰራው ላችሁ? እሳ ልጃችን ጽድቅን የሰራው አይነት ነገር ሩታ ላይ ጫና ለመፍጠር ሴት ልጅ ታልቅስ፣ ሴት ልጅ ትበደል የሚል ህግ አለ እንዴ? የሩታ ውሳኔ ነገም ዛሬም ትክክል ነው። ሩታዬ ሳይፈርምልሽ እንዳታስወጩ። ዛሬ መጥቶ ኤፍሬም ስለጨፈረ እንዳታደርጊው በቃ። እሷ እኮ አሁንም ቢሆን ከአብርሽ ምንም የምትፈልገው ነገር የለም። አንድና አንድ ይፈርምልኝ እኔም የራሴን ህይወት ልኖር ነው። ታስሮ ከሱ የምትጠቀመው ነገር የለም። የልጇ አባት ነው። ጠገበ ልጇ። ታዲያ በሰላም ፍታልኝ እንለያሽ ስትል እምቢ አለ ወይ?
እና ከዚህ የበለጠን ምን እንድታደርግ ነው የፈለጋችሁት? እኔ ያልገባኝ ነገር ማለት ነው። በሰላም እንለያይ፣ አንተም የራስን ህይወት ኑር፣ እኔም ህይወቴን ልኑር ስትል ልጁ ያዙኝ ልቀቁኝ አለ። እንደ ጎማ ተነፋፋ አይደል እንዴ? ስለዚህ ያለው አማራጭ አሁንም እንደተናገረችው ህግን የያዘው ይፈርምላት ትውጣ። እሷ እኮ ከመታሰሩ ምንም የምትጠቀመው ነገር የለም። ፈርምልኝ ነው እሷ ጥያቄ። ንብረትን አካፍለኝ አላለችው፣ የግድ ባሌ ሁን አላለችው፣ ልጅን አሳድግ አላለችው። ፈርምልኝና እኔም እንዳንተ የራሴን ህይወት ልኖር ነው እሷ ጥያቄ። እናንተ ደግሞ የአብርሽ ቤተሰቦች ደግሞ እየተሰቃያችሁ አብርሽ ዘና ፈታ እያለ እንደ ጎማ እየተነፋ ይኖር ነው። ያ ደግሞ የማይሆን ነገር ነው። ስለዚህ ሩታዬ ውሳኔሽ ትክክል ነው። አሁንም ቢሆን ካልፈረመልሽ እንዳታስፈችው አብርሽን። የእውነቴን ነው። አንተ ወንድም ሆነ እንደቆረቆረ ሁሉ እሷም እኮ ወንድሞች እህቶች አሏት። እሷ ስትሰቃይ አብረው የሚያሟት። በእናንተ ልክ ግን ልጃችን ጽድቅ ናት ብለው አንድ ቀንም ለሩታ ወግነው ሲናገሩ አላየንም። ምንም ቢሆን ማለት ነው። የእናንተ ደግሞ በዛ፣ የአብርሽ ቤተሰቦች ደግሞ አበዛችሁት።